እሺ የተወደዳችሁ የዚህ አገልግሎት ተከታታይ ቤተሰቦች ዛሬ አብረን የምንካፈለው የመጽሐፍ ቅዱስ ክፍላችን በሁለተኛ ነገሥት ምዕራፍ 3 ከቁጥር 7 ጀምሮ ያለውን በጌታ በኢየሱስ ክርስቶስ ስም በማንበብ የዛሬውን መልእክት እንጀምራለን ማለት ነው። ሁለተኛ ነገሥት ምዕራፍ 3 ከቁጥር 7 ጀምሮ እንደዚህ ይላል። ወደ ይሁዳም ንጉሥ ወደ ኢዮሳፍጥ የሞዓብ ንጉሥ አምጾብኛልና ከኔ ጋር በሞዓብ ላይ ለሰልፍ ትሄዳለህን ብሎ ላከ። እርሱም እወጣለሁ፣ እኔ እንዳንተ፣ ሕዝቤም እንደ ሕዝብህ፣ ፈረሶቼም እንደ ፈረሶች ናቸው አለ። ደግሞም በምን መንገድ እንሄዳለን አለ። እርሱም በኤዶምያስ ምድረ በዳ መንገድ ብሎ መለሰ። የእስራኤል ንጉሥና የይሁዳ ንጉሥ የኤዶምያስም ንጉሥ ሄዱ። የ7 ቀን መንገድ ዞሩ። ለሰራዊቱና ለተከተሏቸውም እንስሶች ውሃ አልተገኘም። የእስራኤልም ንጉሥ ወዮ፣ እግዚአብሔር በሞዓብ እጅ አሳልፎ ይሰጣቸው ዘንድ እነዚህን 3ቱን ነገሥታት ጠርቶአልና ወዮ አለ። ኢዮሳፍጥም በእርሱ እግዚአብሔርን የምንጠይቅበት የእግዚአብሔርን ነቢይ በዚህ አይገኝምን አለ። ከእስራኤልም ንጉሥ ባሪያዎች አንዱ በኤልያስ እጅ ላይ ውሃ ያፈስ የነበረው የሳፋጥ ልጅ ኤልሳ እዚህ አለ ብሎ መለሰ። ኢዮሳፍጥም የእግዚአብሔር ቃል በእርሱ ዘንድ ይገኛል አለ። የእስራኤል ንጉሥና ኢዮሳፍጥ የኤዶምያስም ንጉሥ ወደ እርሱ ወረዱ። ኤልሳም የእስራኤልን ንጉሥ እኔ ከአንተ ጋር ምን አለኝ? ወደ አባትህና ወደ እናትህ ነቢያት ሂድ አለው። የእስራኤልም ንጉሥ አይደለም፣ በሞዓብ እጅ ይጥላቸው ዘንድ እግዚአብሔር እነዚህን 3 ነገሥታት ጠርቶአል አለው። ኤልሳም በፊቱ የቆምኩት የሰራዊት ጌታ ሕያው እግዚአብሔርን የይሁዳን ንጉሥ ኢዮሳፍጥን ያላፈርኩ ብሆን ኖሮ አንተን ባልተመለከትኩና ባላየሁ ነበር። አሁንም ባለበገና አምጡልኝ አለ። ባለበገናውም በደረደረ ጊዜ የእግዚአብሔር እጅ መጣችበት፣ እንዲህም አለ። እግዚአብሔር እንዲህ ይላል፣ በዚህ ሸለቆ ሁሉ ጉድጓድ ቆፍሩ። እግዚአብሔር እንዲህ ይላል፣ ነፋስ አታዩም፣ ዝናብም አታዩም፣ ይህ ሸለቆ ግን ውሃ ይሞላል። እናንተም ከብቶቻችሁም እንስሶቻችሁም ትጠጣላችሁ። ይህም በእግዚአብሔር ዓይን ቀላል ነገር ነው። ደግሞም ሞዓባውያንን በእጃችሁ አሳልፎ ይሰጣል። የተመሸጉትንና ያማሩትን ከተሞች ሁሉ ትመታላችሁ፣ የሚያፈሩትንም ዛፎች ሁሉ ትቆርጣላችሁ፣ የውሃውንም ምንጮች ሁሉ ትደፍናላችሁ፣ መልካሞችንም እርሻዎች ሁሉ በድንጋይ ታበላሻላችሁ። በነጋውም የቁርባን ጊዜ ሲደርስ እነሆ ውሃ በኤዶምያስ መንገድ መጣ፣ ምድሪቱም ውሃ ሞላች በማለት ይናገራል። እንግዲህ በዚህ ሳነብ በሰማችሁት የመጽሐፍ ቅዱስ ታሪክ ላይ ተመስርተን አብረን የምንካፈለው የመልእክቴ ዋና ርዕስ ምልክት ባይኖርም እግዚአብሔር ይሰራል የሚል ነው። ይህ ክፍል የሚናገረው በእስራኤል ንጉሥ በኢዮራም ዘመን ስለተፈጠረ ጦርነት ሲሆን ከአካብ ሞት በኋላ ልጁ ኢዮራም በእስራኤል ላይ ነግሶ ነበረ። ምንም እንኳ እንደ አባቱና እንደ እናቱ ሙሉ በሙሉ ጣዖት አምላኪ ባይሆንም ኢዮራም ከእግዚአብሔር ፈቃድ ርቆ ነበረ። በዛን ጊዜ የሞዓብ ንጉሥ ሞሳ ለእስራኤል ብዙ በጎችና የበግ ጠጉር ግብር ይከፍል ነበረ። አካብ ከሞተ በኋላ ግን ተነስቶ አመፀ። ኢዮራምም የይሁዳ ንጉሥ ኢዮሳፍጥንና የኤዶም ንጉሥን አግኝቶ በሞዓብ ላይ ለመውጋት ሲነሳሳ እንመለከታለን። ይሁን እንጂ በመንገድ ላይ 7 ቀን ከተጓዙ በኋላ ውሃ አጥተዋል። ይህ ችግር በመጣ ጊዜ ደግሞ ኢዮሳፍጥ የእግዚአብሔር ነቢይ የለምን ብሎ ሲጠይቅ እንመለከታለን። ከዚያም ኤልሳ በመካከላቸው ነበርና ተጠርቶ በመምጣት እንዲህ ሲል ለተጨነቁት፣ ግራ ለተጋቡት፣ በዋይታ ውስጥ ለነበሩት ነገሥታት
ይሄንን ትንቢታዊ ቃል ተናገራቸው እንዲህ ሲል፣ ነፋስ አታዩም፣ ዝናብም አታዩም፣ ነገር ግን ይህ ሸለቆ በውሃ ይሞላል። ከዚህ ትንቢታዊ ቃል በኋላ እግዚአብሔር ባልታሰበ፣ ባልተጠበቀ፣ ባልተገመተና ባልታየ መንገድ ውሃ በማምጣት ነገሥታቱን፣ ሰራዊቱን፣ ሕዝቡንና እንስሶቻቸውን ጭምር ሲያድናቸው እንመለከታለን። እግዚአብሔር አምላክ የተመሰገነ ይሁን። እንደ መግቢያ አድርጌ የማነሳው ከዚህ ታሪካዊ ዳራ በመቀጠል አንዳንድ ጊዜ በሕይወታችን ውስጥ ሁሉም ነገር የደረቀ ይመስላል። እንጸልያለን፣ ጸሎታችን ግን መልስ የለውም። የገንዘብ እጥረት ይገጥመናል። በዚህም ምክንያት ለማድረግ የፈለግነውንና ያሰብነውን ነገር ለማድረግ ባለመቻላችን እንጨነቃለን። ጤንነታችን ይደክማል፣ በሕመም ውስጥም እንሆናለን። ያልተጠበቀ የቤተሰብ ችግር ይገጥመናል። መንፈሳዊ ሕይወታችን የሚዝልበትም ወቅት አለ። በዚህ ሁሉ ውስጥ በምናልፍበት ጊዜ እያንዳንዳችን አሁን ምን ላደርግ እችላለሁ በማለት እንጨነቃለን። ለገጠመን ችግር መፍትሄ የሚሆን እግዚአብሔር ነፋስም ዝናብም ሳይኖር በደረቀ ሸለቆ ውስጥ ላሉት ውሃ በመውላት ተጨንቀው ለነበሩት ነገሥታትና ሕዝብ ያዳነበትን መንገድ በዛሬው ትምህርታችን ውስጥ ለኔና ለናንተ የመፍትሄ መንገዶችን እንመለከታለን። እግዚአብሔር አምላክ የተመሰገነ ይሁን። በዛሬው ትምህርታችን እንግዲህ የምናነሳቸው 5 መሰረታዊ የሆኑ ነጥቦች አሉ። በዛሬው ትምህርታችን ከምናነሳቸው ነጥቦች መካከል የመጀመሪያ ልብ ማለት ያለብን ነጥብ ምንድነው? ያለ እግዚአብሔር የተጀመረ ጉዞ የሚያመጣው ችግር የሚለውን ሐሳብ ነው። ይህንን በተመለከተ በሁለተኛ ነገሥት ምዕራፍ 3 ከቁጥር 5 እስከ 9 የእግዚአብሔር ቃል እንዲህ በማለት ይናገራል። አክዓብ ከሞተ በኋላ የሞዓብ ንጉሥ በእስራኤል ንጉሥ ላይ አመፀ። በዛም ጊዜ ንጉሡ ኢዮራም ከሰማርያ ወጥቶ እስራኤልን ሁሉ አሰለፈ። ወደ ይሁዳም ንጉሥ ወደ ኢዮሳፍጥ የሞዓብ ንጉሥ አምጾብኛልና ከኔ ጋር በሞዓብ ላይ ለሰልፍ ትሄዳለህን ብሎ ላከ። እርሱም እወጣለሁ፣ እኔም እንዳንተ ሕዝቤም እንደ ሕዝብህ ፈረሶቼም እንደ ፈረሶች ናቸው አለ። ደግሞም በምን መንገድ እንሄዳለን አለ። እርሱም በኤዶምያስ ምድረ በዳ መንገድ ብሎ መለሰ። የእስራኤል ንጉሥና የይሁዳ ንጉሥ የኤዶምያስም ንጉሥ ሄዱ። የ7 ቀን መንገድ ዞሩ። ለሰራዊቱና ለተከተሏቸውም እንስሶች ውሃ አልተገኘም በማለት ይናገራል። በዚህ ክፍል ውስጥ 3ቱ ነገሥታት እግዚአብሔርን ሳይጠይቁ የጀመሩት ጉዞአቸው ያመጣውን ችግር ስንመለከት ለነገሥታቱና ለሰራዊቱ እንዲሁም ለእንስሶቻቸው ውሃ አልነበረም። ልብ በሉ፣ መንገዱ ምድረ በዳ ነው፣ አድካሚ ነው። በዛ አድካሚ በሆነ የምድረ በዳ መንገድ ነገሥታቱ የሄዱት በራሳቸው ምርጫ እና ምክረ ሐሳብ እንደሆነ ይህንን ልብ እንበል። ነገሥታቱ እግዚአብሔርን ሳይጠይቁ በጀመሩት በዚህ መንገዳቸው ላይ የገጠማቸው ችግር ድካምና ዝለት እንደዚሁም ተስፋ መቁረጥ እንደነበረ እናያለን። ወዮ እስኪሉ ድረስ ችግር ገጥሟቸው ነበር። ሌላው 3ቱ ነገሥታት እግዚአብሔርን ሳይጠይቁ እርስ በርሳቸው ተመካክረው በሄዱበት በዚህ የምድረ በዳ መንገድ የገጠማቸው ችግር ምንድነው? የሚፈልጉት ውጤት ጋር አለመድረስ ችግራቸው ሆኖ እንመለከታለን። እንግዲህ ኢዮራም፣ ኢዮሳፍጥና የኤዶም ንጉሥ ወደ ጦርነት ለመሄድ ተስማምተው መንገድ ይጀምሩ እንጂ እግዚአብሔርን በዚህ መንገዳቸው በዚህ ባሰቡት ሐሳባቸውና ሊያደርጉት በፈለጉት ጉዳያቸው ላይ አልጠየቁትም።
እግዚአብሔርን ሳይጠይቁ 7 ቀን ያህል በምድረ በዳ ተጉዘዋል። ምን ያህል አክሳሪ መንገድ ነው ወገኖቼ ሆይ! እግዚአብሔርን ሳይጠይቁ ለ7 ቀን ያህል መሄድ መጓዝ። እግዚአብሔርን ሳይጠይቁ ከእግዚአብሔር ተለይተው ራሳቸው ፕሮግራም ተይዘው የ7 ቀን መንገድ እንዲሁ መሄድ መጓዝ ምን ያህል ከባድ ነው ወገኖቼ! ዛሬም እግዚአብሔርን ሳንጠይቅ ብዙ ነገሮችን ለማድረግ እኔና እናንተ መንገዶችን እንጀምራለን። ያለ ጸሎት የሚጀመር ሥራ፣ እግዚአብሔርን ሳንጠይቅ የምንጀምራቸው ግንኙነቶች፣ ያለ ምክር የምንወስናቸው ውሳኔዎች፣ እነዚህ ሁሉ መጨረሻ ላይ ወደ ሕይወት ድርቀት፣ ጭንቀት፣ ፍርሃትና ተስፋ መቁረጥ ውስጥ የሚወስዱ ናቸው። ከዚህ የምንማረው ወገኖቼ እግዚአብሔርን ሳንጠይቅ የምንጀምረው ነገር ሁሉ ፍጻሜው ድካም፣ ከዚያም አለፍ ሲል ደግሞ አላስፈላጊ ዋጋ መክፈልን የሚያስከትል መሆኑን ነው። የእግዚአብሔር ቃል በምሳሌ መጽሐፍ ምዕራፍ 3 ቁጥር 5 ላይ እንዲህ ይላል፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ በማለት በምናደርጋቸው ነገሮች ሁሉ አስቀድመን ወዳጆቼ በፍጹም ልባችን በእግዚአብሔር መታመን እንዳለብን ያስተምረናል። እግዚአብሔር አምላክ የተመሰገነ ይሁን። ሌላው የምናነሳው ሁለተኛው ነጥብ ምንድን ነው? እግዚአብሔር ያለንበትን አስቸጋሪ ሁኔታዎችን ወደ እርሱ እንድንመለስ ይጠቀምባቸዋል። አንዳንድ ሰዎች እግዚአብሔር ትዝ የሚላቸው ከመልካም ጊዜ ይልቅ በክፉ ቀናቶች መካከል ውስጥ ሲሆኑ ነው። ለዚህ ትልቅ ማሳያ የሚሆነን በሁለተኛ ነገሥት መጽሐፍ ምዕራፍ 3 ላይ ታሪካቸውን እየተመለከትን ያለነው እነዚህ 3 ነገሥታቶች ናቸው። ቁጥር 10 እና 11 ላይ እንዲህ የሚል ቃል ተጽፎ እናነባለን። ምንድን ነው የሚለው? የእስራኤልም ንጉሥ ወዮ፣ እግዚአብሔር በሞዓብ እጅ አሳልፎ ይሰጣቸው ዘንድ እነዚህን 3ቱን ነገሥታት ጠርቶአልና ወዮ አለ ይልና ቁጥር 11 ላይ ኢዮሳፍጥም በእርሱ እግዚአብሔርን የምንጠይቅበት የእግዚአብሔር ነቢይ በዚህ አይገኝምን አለ። ከእስራኤልም ንጉሥ ባሪያዎች አንዱ በኤልያስ እጅ ላይ ውሃ ያፈስ የነበረው የሳፋጥ ልጅ ኤልሳ እዚህ አለ ብሎ መለሰ በማለት ይነግረናል። እዚህ ላይ ኢዮሳፍጥን ስንመለከት በምድረ በዳ ውስጥ ገብቶ የሚፈልገውን ውሃ ሲያጣ አንድ ነገር ትዝ አለው። ኢዮሳፍጥን ምድረ በዳ ሲከበው፣ በምድረ በዳ የገጠመው የውሃ ጥም ሲያስጨንቀው ምንድነው ትዝ ያለው? እግዚአብሔርን መጠየቅ። ለኔና ለናንተ ወገኖቼ እግዚአብሔርን መጠየቅ፣ በፊቱ መሆን፣ መጸለይ ትዝ የሚለን መቼ ነው? በመልካም ቀኖች ወይስ በክፉ ቀናቶች መካከል ውስጥ ስንሆን? በመልካም ቀናቶች በሆኑ ሰዓት እግዚአብሔርን የሚጠይቁና ከእግዚአብሔር ጋር ኅብረት የሚያደርጉ ሰዎች ክፉ ቀናቶቻቸውን በድል ይሻገራሉ። ኢዮሳፍጥ የእግዚአብሔር ነቢይ የለምን በማለት በችግር ውስጥ ሆኖ እግዚአብሔርን መጠየቁ፣ እግዚአብሔርን መፈለጉ፣ አንዳንድ ጊዜ የምናልፍበት አስቸጋሪ ሁኔታ፣ የተዘጋ በር ሲገጥመን፣ ዕቅዶቻችን የተበላሸ ሲሆን እግዚአብሔር እነዚህን ነገሮች በመጠቀም ወደ እርሱ እንድንመለስና እርሱን እንድንፈልግ ያደርገናል። ከዚህ የምንማረው ትምህርት ምንድን ነው? በሕይወታችን የገጠሙንና የሚገጥሙን ችግሮች ሁሉ የምንጠፋባቸው ሳይሆኑ ወደ እግዚአብሔር ለመመለስ ለእኛ የቀረቡ ጥሪዎች ናቸው። እግዚአብሔር አምላክ የተመሰገነ ይሁን። የእግዚአብሔር ቃል በመዝሙር 18 ከቁጥር 1 እስከ 6 ላይ እንደዚህ ይላል፣ አቤቱ ጉልበቴ ሆይ እወድሃለሁ፣
እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱም የምታመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሞት ጣር ያዘኝ፣ የዓመፅም ፈሳሽ አስፈራኝ፣ የሲኦልም ጣር ከበበኝ፣ የሞትም ወጥመድ ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽሁ፣ ከመቅደሱም ቃሌን ሰማኝ። ጩኸቴም በፊቱ ወደ ጆሮ ገባ በማለት ይናገራል። ሃሌሉያ! ወገኖቼ በተጨነቅን ጊዜ፣ ግራ በተጋባን ጊዜ፣ በተከበብን ሰዓት ወደ እግዚአብሔር ስንጣራ፣ ወደ እግዚአብሔር ወገኖቼ ሆይ ለእርዳታ ስንቀርብ፣ ስንጮህ ቃሉ የሚያረጋግጥልን ከመቅደሱ ሆኖ እግዚአብሔር ይሰማል። ክብር ለመንፈስ ቅዱስ ይሁን። ሁኔታዎች እግዚአብሔር እንዳልሰማን ድምፅ ቢኖራቸውም የእግዚአብሔር ቃል ግን ይህንን ያረጋግጣል። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽሁ፣ ከመቅደሱም ቃሌን ሰማኝ። ጩኸቴም በፊቱ ወደ ጆሮው ገባ በማለት ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔርን በምን አይነት ሁኔታ ውስጥ ሆናችሁ እየተጣራችሁ ነው? በምን አይነት ሁኔታ ውስጥ ሆናችሁ ወደ እግዚአብሔር እየጮኻችሁ ነው? ወገኖቼ ሆይ ወደ እግዚአብሔር የጮኻችሁት ጩኸታችሁ ተሰምቷል። ልመናችሁ ተደምጧል። እግዚአብሔር ወገኖቼ ሆይ ስለ እናንተ ጩኸት እነሆ ይነሳል። ቃሉ የሚለን ይህንን ነው። ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ፣ በላዩም እገለጣለሁ፣ መድኃኒትንም አደርጋለሁ ብሎ ይናገራል። ስለዚህ ወዳጆቼ ዳዊት በቃሉ የሚያረጋግጥልን ጩኸታችንን እግዚአብሔር የሚሰማ አምላክ፣ ልመናችንን የሚያደምጥ አምላክ፣ መቅደሱ 24 ሰዓት ሙሉ የእኛን ቃል ለመስማት፣ የእኛን ጩኸት ለመስማት፣ ለልመናችን ምላሽን ለመስጠት የእግዚአብሔር መቅደስ ክፍት ነው። ወገኖች ሆይ የእግዚአብሔር ስም የተባረከ ይሁን። እስቲ ባላችሁበት ሁኔታ ሆናችሁ እግዚአብሔርን እጠራዋለሁ ጩኸቴንም ይሰማል ብላችሁ ተናገሩ። እግዚአብሔር አምላክ የተመሰገነው። እግዚአብሔርን እጠራለሁ ጩኸቴንም ይሰማል። ክብር ለመንፈስ ቅዱስ ይሁን። እንደገና እግዚአብሔርን እጠራለሁ ጩኸቴንም ይሰማል። ክብር ለኢየሱስ ይሁን። እግዚአብሔር አምላክ የተባረከ ይሁን። ሌላው የምናነሳው ሶስተኛው ነጥብ ምንድን ነው? እግዚአብሔር ምልክትም ሳይኖር በሕይወታችን ይሰራል። እግዚአብሔር አምላክ የተመሰገነው። እግዚአብሔር ምልክትም ሳይኖር በሕይወታችን ይሰራል። አብዛኛውን ጊዜ ወዳጆቼ በሕይወታችን ውስጥ እግዚአብሔር ይሰራል ወይም እየሰራ ነው ብለን እንድናስብ የሚያደርጉን የተለያዩ ምልክቶችን ስናይ ነው። ይሁን እንጂ እግዚአብሔር የሚሰራበት መንገድ ከኛ መንገድ እግዚአብሔር ይሰራል ብለን ያሰብነው ጊዜ ከኛ ጊዜ ፍጹም የተለየ ነው። በሁለተኛ ነገሥት ምዕራፍ 3 ቁጥር 19 ላይ እንዲህ የሚል ቃል አለ። አሁንም ባለበገና አምጡልኝ አለ። ባለበገናውም በደረደረ ጊዜ የእግዚአብሔር እጅ መጣችበት። እንዲህም አለ፣ እግዚአብሔር እንዲህ ይላል፣ በዚህ ሸለቆ ሁሉ ጉድጓድ ቆፍሩ። እግዚአብሔር እንዲህ ይላል፣ ነፋስ አታዩም፣ ዝናብ አታዩም፣ ይሄ ሸለቆ ግን ውሃ ይሞላል። እናንተም ከብቶቻችሁም እንስሶቻችሁም ትጠጣላችሁ። ይህም በእግዚአብሔር ዓይን ቀላል ነገር ነው። ደግሞ ሞዓባውያንን በእጃችሁ አሳልፎ ይሰጣል። የተመሸጉትንና ያማሩትን ከተሞች ሁሉ ትመታላችሁ፣ የሚያፈሩትንም ዛፎች ሁሉ ትቆርጣላችሁ፣ የውሃውንም ምንጮች ሁሉ ትደፍናላችሁ።
መልካሞችንም እርሻዎች ሁሉ በድንጋይ ታበላሻላችሁ በማለት ይናገራል። በዚህ ውስጥ ለተጨነቁት ነገሥታት፣ ይዘዋቸው ለወጡ ሰራዊቶቻቸው፣ እንዲሁም ለእንስሶቻቸው የእግዚአብሔር ድምፅ ከሰማይ የሆነ የመለኮት ቃል በዛ ምድረ በዳ ያስተጋባው የእግዚአብሔር ድምፅ እንዲህ የሚል ነው። ነፋስ አታዩ፣ ዝናብ አታዩ። ምን ማለት ነው? የሚታይ ምልክት የለም እያለ ነው። እግዚአብሔር ግን ይሰራል እያላቸው ነው። እግዚአብሔር አምላክ የተመሰገነው። እንዲህ ይላል፣ ነፋስ አታዩ፣ ዝናብም አታዩ፣ ይሄ ሸለቆ ግን በውሃ ይሞላል ይላል። እግዚአብሔር የተመሰገነው። አሜን ይሁንልኝ የሚል ሰው አለ እዚህ ጉባኤ መካከል ወገኖቼ። እውነት ነው። የማየው ምንም ምልክት የለም። የሚሰማኝ ምንም ስሜት የለም። ግራ ተጋብቻለሁ። በብዙ ከበባ ውስጥ አለው። በብዙ ጥያቄ ውስጥ አለው። እግዚአብሔር እየሰራ አይመስለኝም። ሁሉም ነገር ዝም ጸጥ እንዳለ ነው የምትሉ ወገኖቼ፣ ያለ ምልክት የሚሰራ እግዚአብሔር ይናገራል። ነፋስ አታይም ከዚህ በኋላ፣ ዝናብ አታይም ከዚህ በኋላ። ነገር ግን እነሆ ሸለቆ ውሃ ይሞላል። ክብር ለመንፈስ ቅዱስ ይሁን። አልሞላ ያለው ነገራችሁ ይሞላል። አልሞላ ያለ ማድጋችሁ፣ አልሞላ ያለ ጓዳችሁ፣ አልሞላ ያለ ልባችሁ፣ በባዶነት የምትሰቃዩ ወገኖቼ፣ በብዙ አቅጣጫ ባዶነት አፉን ከፍቶ ያስጨነቃችሁ ወገኖቼ፣ ምልክት የለም፣ የሚታይ ነገር የለም። ነገር ግን ይሄ ባዶ የምትሉት ነገር ይሞላል። እግዚአብሔር በስራ ላይ ነው። እግዚአብሔር አምላክ የተመሰገነ ይሁን። አንዳንድ ጊዜ እግዚአብሔር በሕይወታችን ውስጥ ሲሰራ ወገኖቼ ምልክት ላናይ እንችላለን። ነገር ግን ያለምንም ምልክት አረጋግጥላችኋለሁ የተዘጋውን በር እግዚአብሔር ይከፍታል። ያለምንም ምልክት ወገኖቼ በሕይወታችሁ ላይ ያልተጠበቀ ለውጥን እግዚአብሔር ያመጣል። እግዚአብሔር ያለምንም ምልክት በሕይወታችሁ የደረቁ ነገሮችን እንደገና ያለመልማቸዋል። የእግዚአብሔር ስም የተባረከ ይሁን። አንዳንድ ሰዎች ከሚገጥማቸው ችግርና አሁን እያለፉበት ካለው ሁኔታ ተነስተው በሕይወቴ ምን እየሆነ እንዳለ አልገባኝም፣ ምንም ነገር በሕይወቴ እያየሁ አይደለም። አንዳንዶች ደግሞ በጣም ሲብስባቸው አሁንስ ጌታ ሆይ ደክሞኛል፣ ዙሪያዬ በብረት እንደታጠረ ያህል ዝግ ሆኖብኛል በማለት ይናገራል። እጅግ የሚያስደንቀውን ነገር ግን በእነዚህ ሰዎች ሕይወት ውስጥ እግዚአብሔር በዝምታ ውስጥ እየሰራ መሆኑ ነው። ክብር ለመንፈስ ቅዱስ ይሁን። ዙሪያችሁ በብረት የታጠረ ያህል ዝግ ሆኖ እየተሰማችሁ ነው። ደክሟችኋል። ምንም የሚታይ ነገር በቤታችሁ በኑሯችሁ ላይ የለም። እየሆነ ስላለው ነገር በሕይወቴ ምን እየሆነ እንዳለ አልገባኝም በምትሉበት ሁኔታ ውስጥ ነው ያላችሁት። አስደናቂ ነገር ልንገራችሁ። እዚህ ሁኔታ ውስጥ ሆናችሁ እግዚአብሔር ጸጥ ብሎ በእናንተ ሕይወት ስለ እናንተ እየሰራ ነው። እግዚአብሔር በስራ ላይ ነው። ሃሌሉያ! እግዚአብሔር ስለ አንቺ እየሰራ ነው። እግዚአብሔር ስለ አንተ እየሰራ ነው። የምታምኑ ከሆነ እግዚአብሔር ስለ እኔ እየሰራ ነው ብላችሁ አውጁ። አሁን ካሞን እግዚአብሔር ስለ እኔ እየሰራ ነው። እግዚአብሔር ስለ እኔ እየሰራ ነው። ይህንን ቃል የምታምኑ ከሆነ እግዚአብሔር እየተናገራችሁ እንዳለ እርግጠኛ የሆናችሁ ሰዎች ብቻ ይሄን ተናገሩ። ምልክት የለም፣ ኮሽታ የለም። እግዚአብሔር ግን በሚያስደንቅ ሁኔታ ስለ እናንተ እየሰራ ነው። ስለ ቤታችሁ እየሰራ ነው። ስለ ሕይወታችሁ እየሰራ ነው። ልጆች ያላችሁ ስለ ልጆቻችሁ እግዚአብሔር ግድ ብሎት ከእናንተ በላይ እግዚአብሔር አምላክ እየሰራ ነው። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር በስራ ላይ ነው። ከኢዮሳፍጥ ሕይወት እንግዲህ የምናገኘው ትምህርት ሕይወት አስቸጋሪ ሁኔታ ውስጥ ቢሆንም እንኳ እግዚአብሔርን ማመስገን ጥሩ ነው። ነቢዩ በዛ ጭንቅ ውስጥ፣ በዛ ፈታኝ ሁኔታ ውስጥ፣ በዛ ምድረ በዳ ውስጥ፣ በዛ ዋይታ ውስጥ ለነበሩት ነገስታት ላቀረቡት ጥያቄ መልስ ከመምጣቱ በፊት
በዛ ምድረ በዳ ወገኖቼ ሆይ ምንም በሌለበት ምንም የሚታይ ነገር በሌለበት ሰፈር ውስጥ ባለበገና ይምጣ አለ። ባለበገና ሪፕሬዘንት የሚያደርገውን አምልኮን ነው፣ ምስጋናን ነው። ዛሬ ወገኖቼ ሆይ አመስግኑ። ዝም ብላችሁ ጸለያችሁ ባጣችሁት ነገር ላይ ምስጋና ጀምሩ። እግዚአብሔር አምላክ አትጨናነቁ ወገኖቼ ሆይ። በመጨናነቅ የሚመጣ ለውጥ የለም። በምስጋና ግን ለውጥ ይጀምራል። የጌታ ስም የተባረከውን። ብዙ ጊዜ ለምናችኋል፣ ብዙ ጊዜ ጠይቃችኋል፣ ብዙ ጊዜ አልቅሳችኋል፣ ብዙ ጊዜ ወገኖቼ ሆይ ተጨንቃችኋል በአንድ ሐሳብ ላይ። አሁን እርግፍ አድርጋችሁ ተውትና በዛ ጉዳይ ላይ ማመስገን ጀምሩ። ምስጋና ውስጥ ግቡ። ክብር ለመንፈስ ቅዱስ ይሁን። ነገር አልተቀየረም። ራሳችሁን ቀይሩ። አመለካከታችሁን ቀይሩ። አጠባበቃችሁን ቀይሩ። በምስጋና ውስጥ ግቡ። ሃሌሉያ። አስቸጋሪ ሁኔታ ውስጥ ነው ያላችሁት። እግዚአብሔር ያውቀዋል። እግዚአብሔር የማያውቀው ችግር ውስጥ የላችሁም ወገኖቼ። እግዚአብሔር በሚያውቀው ፈተና ውስጥ ነው ያላችሁት። እግዚአብሔር በሚያውቀው ባዶነት ውስጥ ነው ያላችሁ። እግዚአብሔር ሁሉን ያውቃል። ክብር ለኢየሱስ ይሁን። ከኔና ከእናንተ የሚጠበቀው ይህ ነው፣ ማመስገን። ክብር ለኢየሱስ ይሁን። ብቻሽን አይደለሽም። ጌታ ከአንቺ ጋር ነው እህቴ። ይህንን እርግጠኛ ሁኚ። አፌን ሞልቼ የምናገረው ይህንን ብቻ ነው። እግዚአብሔር ከአንቺ ጋር ነው። ክብር ለመንፈስ ቅዱስ ይሁን። ማመስገን። ሃሌሉያ። ምድረ በዳ ነው፣ አመስግኑ። ባዶ ነው፣ አመስግኑ። ተከባችኋል፣ አመስግኑ። በልዩ ልዩ ፍርሃት ውስጥ ነው ያላችሁት፣ አመስግኑ። አልተመቻችሁም፣ ያልተመቻችሁ ነገር አለ፣ አመስግኑ። እግዚአብሔርን ማመስገን ባለበገና በደረደረ ጊዜ ይላል የእግዚአብሔር እጅ መጣችበት ይላል። ሃሌሉያ ወገኖቼ፣ የእግዚአብሔርን እጅ የሚያመጣ ምስጋና፣ የእግዚአብሔርን ክንድ የሚያንቀሳቅስ አምልኮ እናንተ ቤት መጀመር አለበት። አምልኮ የግል ነው ወገኖቼ ሆይ። ለማምለክ ቸርች መሄድ አይጠበቅባችሁም። ለማምለክ ወገኖቼ ሆይ ሌላ ሰው ከእናንተ ጋር እስኪስማማ መጠበቅ የለባችሁም። እግዚአብሔርን ባላችሁበት ሁኔታ ማመስገን ጀምሩ። እጁ ይዘረጋላችኋል፣ ክንዱ ይንቀሳቀስላችኋል። እግዚአብሔር አምላክ የተመሰገነ ይሁን። ሌላው በኢዮሳፍጥ ሕይወት ውስጥ የምናገኘው አስደናቂው ትምህርት ምንድን ነው? በዙሪያችን ያለው የችግር ብዛት ከማየት ይልቅ ዓይናችንን እግዚአብሔር ሊሰጠን ባለው የመፍትሄ ቃል ላይ ማድረግ ይኖርብናል። እግዚአብሔር አምላክ የተመሰገነ። ይሄንን በሕይወታችን ኤክሰርሳይዝ ማድረግ አለብን። ችግር ሆኖ እንዳይቀጥል የምንፈልግ ከሆነ ጥያቄያችን ምላሽ እንዲያገኝ ያለንበት ሁኔታ ወገኖቼ ሆይ እንዳይዘን፣ ወደ ታች እንዳይጎትተን፣ ግራ እንዳያጋባን፣ ባዶነት ውስጥ ደፍቆ ተስፋ እንዳያስቆርጠን ከፈለጋችሁ ዓይናችሁን ከችግሮቻችሁ ብዛት ላይ አንሱና መፍትሄ በሚሆናችሁ እግዚአብሔር ላይ፣ ቃሉ ላይ ትኩረት አድርጉ። እግዚአብሔር ለችግሮቻችን የመፍትሄ ቃል አለው። እግዚአብሔር አምላክ የተመሰገነው። ስለዚህ የእግዚአብሔር እጅ ሲመጣበት ነቢዩ እንደዚህ ያለ ምልክት የለም አለ። በቃ ምድረ በዳ ነው፣ ምልክት የለም። ምልክት እንዳትጠብቁ አለ። እግዚአብሔር አምላክ የተመሰገነ ይሁን። ምልክት የለም ግን እግዚአብሔር ይሰራል አለ። እናንተ ቆፍሩ፣ እግዚአብሔር ይሞላል አለ። ሃሌሉያ። መቼም ቢሆን መቼ ወገኖቼ ሆይ የኔና የእናንተን ጉድለት ከእግዚአብሔር ውጪ ሞልቶ ያስደሰተን የለም ወገኖቼ። ይሄ ዓለም ከጉድለት ነፃ ሆኖ አያውቅም። መንግስታት ብዙ ጉድለት አለባቸው፣ አይደለም ግለሰብ ይቅርና። ስለዚህ ዓይናችንን ከችግሮቻችን ላይ እናንሳ፣ የመፍትሄ ቃሎች ላይ ትኩረት እናድርግ። አሁን በዚህን ሰዓት የእግዚአብሔርን ቃል እየተናገርኩ እያለ ከዚህ ቃል ላይ ጆሮአችንን መልሰን ችግር የምናስብ ሰዎች ትልቅ ኪሳራ ውስጥ ነው ያለን። አሁን እየተነገረን ያለ ቃል የመፍትሄ ቃል ነው፣ የፈውስ ቃል ነው፣ የምንወጣበት ቃል ነው። እየሰማን ያለ የሚያወጣ ቃል ነው። ክብር ለመንፈስ ቅዱስ ይሁን። ስለዚህ ዓይናችንን ካለንበት ሁኔታ እናንስ፣ ካለንበት ችግር ላይ እናንስ።
በዙሪያችን ከምንሰማው ድምፅ ላይ ወገኖቼ ሆይ እናንሳ። ጆሮአችንን በዙሪያችን ካለው ድምፅ ላይ አንስተን ለእግዚአብሔር ድምፅ ብቻ ጆሮአችንን እንክፈት። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ተብሎ ተጽፏል። ወገኖቼ ሆይ እግዚአብሔር ያሳርፈናል። የእግዚአብሔር ንግግር በባህሪው ማሳረፍ ነው። እግዚአብሔር ያሳርፋል። ክብር ለመንፈስ ቅዱስ ይሁን። ታርፊያለሽ እህቴ። እግዚአብሔር አምላክ የተመሰገነ ይሁን። ሌላው በዚህ በዮሳፍጥ ሕይወት ውስጥ ያገኘነው ትምህርት ምንድን ነው? የእግዚአብሔር ሥራ አንዳንድ ጊዜ በሕይወታችን የሚጀምረው በምናያቸው ምልክቶች ሳይሆን በእምነት ውስጥ ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ አሁን ከዚህ በኋላ ምንም አይነት ምልክት አትጠብቁ ወገኖቼ ሆይ፣ እመኑ ይሄንን ቃል። ቃሉ ከምልክት በላይ ነው። ክብር ለመንፈስ ቅዱስ ይሁን። ይሄ ቃል በሕይወታችሁ ላይ ይሰራል፣ በኑሯችሁ ላይ ይሰራል። ይሄ ቃል አሁን በገጠማችሁ ተግዳሮት ላይ መሸጋገሪያ ድልድይ ሆኖላችኋል። የጌታ ቃሉን እመኑ። እግዚአብሔር አምላክ የተመሰገነ ይሁን። ሌላው አነሳለሁ ብዬ ያስኩት አራተኛው ነጥብ ምንድን ነው? የእግዚአብሔር ቃል ከሁኔታዎች በላይ ነው። የእግዚአብሔር ቃል ከሁኔታዎች በላይ ነው። ኢዮሳፍጥና አብረውት የነበሩት ነገሥታት የነበሩበት ሸለቆ ደረቅ ምድረ በዳ ነበር። ሸለቆ ውስጥ ነው ያሉት። ፕላስ ደግሞ ሸለቆ ምንድን ነው? የደረቀ ምድረ በዳ ነበር። እግዚአብሔር ሲናገር ግን በዛ በነበሩበት ሁኔታ ውስጥ ንፋስም የለም፣ ዝናብም የለም። ይሄ ሸለቆ ግን ውሃ ይሞላል አለ። የሚገርም ነገር ነው። ክብር ለመንፈስ ቅዱስ ይሁን። እንደ ዛሬ እግዚአብሔር ተናገረ። ውጤቱ ደግሞ ቃሉን ሲያምኑ የሚገርመው ነገር ውጤቱ ሳምንት አልፈጀም፣ ወር አልረዘመም። ሲያምኑ ቃሉ ሲመጣ ያ የመጣው ቃል በስራ ሲገለጥ በነጋታው ብሎ ነው የሚጀምረው። ውጤቱ በነጋታው። ክብር ለመንፈስ ቅዱስ ይሁን። ይህን ቃል ዛሬ ሰምታችኋል። ይሄ ቃል የእናንተ እንደሆነ መንፈስ ቅዱስ ለልባችሁ እየመሰከረ ነው። እንግዲያውስ ይሄ ቃል ነገ ላይ የሚያመጣው ተአምር አለ። ነገ በሚባለው ህይወታችሁ ላይ የሚያሳያችሁ ክብር አለ። በነገው ቀናችሁ ላይ የምትቀበሉት ነገር አለ። የሚከፈት በር አለ። ዛሬ ቃል መጥቷልና ነገ ተአምራት ይሆናል። ሃሌሉያ። ምን ይላል? በነጋታው የሆነው ነገር ስንመለከት የነገስታቱ ቃል ሳይሆን እግዚአብሔር የተናገረው ቃል ነው የተፈጸመው። ነገስታቱ ምን ነበረ በዛ ምድረ በዳ ላይ ኤክስፔክት አድርገው የተናገሩት? ወዮ አለቀልን፣ እግዚአብሔር ለሞዓባውያን አሳልፎ ሊሰጠን ነው። ምን ያላሉት ነገር አለ ወገኖች ሆይ? እግዚአብሔር ግን ሲናገር እነሱ ነገስታቱ ይሆናል ብለው የተናገሩት ያወጁት ጠላትም አደርጋለሁ ብሎ የዛተባቸው ሳይሆን እግዚአብሔር ይሆናል ያለው ነገር ነው የሆነው። ክብር ለመንፈስ ቅዱስ ይሁን። ዛሬም በእናንተ ህይወት ውስጥ እናንተ የምታስቡት አይሆን፣ እናንተ የተናገራችሁት አይሆንም፣ ውድቀት አይሆንም፣ ሽንፈት አይሆንም፣ መዋረድ አይሆንም። ታያላችሁ እግዚአብሔር አምላክ በድንቅ ሲረዳችሁ፣ በድንቅ ሲያግዛችሁ፣ ፈልጋችሁ ያጣችሁት ነገር አሁን ከመጣው ቃል የተነሳ እናንተን ፈልጎ በማለዳ በቤታችሁ ሲጀምር ታያላችሁ። በህይወታችሁ ላይ ሲጀምር ታያላችሁ። ውስጤ ሐሴት እያደረገ ነው ስላንቺ። ውስጤ ሐሴት እያደረገ ነው። ነገ የክብር ቀን ነው። ሃሌሉያ። ነገ ጠላት ያሰበው አይደለም፣ እግዚአብሔር ያለው ይሆናል። ክብር ለመንፈስ ቅዱስ ይሁን። ስለዚህ ወዳጄ ዛሬ ህይወት ቢደርግ፣ ተስፋ ቢያስቆርጥ፣ በሚያስቆርጥ ሁኔታ ውስጥ ብትሆኑ፣ በሮቻችሁ ተዘግተው ቢሆን የእግዚአብሔር ቃል ከነዚህ ሁሉ ሁኔታዎቻችሁ በላይ ነው። በሚታየው ችግር ሳይሆን በተነገረው ቃል ላይ በእምነት ቁሙ። እግዚአብሔር ተአምራትን ያደርጋል። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ለመጣላችሁ ለዚህ ድምፅ
ኢየሱስ የተናገረውን ቃል ተናግሬ ወደሚቀጥለው ሐሳብ አልፋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 24:35 ላይ እንዲህ ሲል ተናግሯል። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ሃሌሉያ! ይሄ የሰማችሁት ቃል ከሚያልፍ ወገኖቼ ሆይ፣ ይሄ የሰማችሁት ቃል በሕይወታችሁ ሳይሰራ ከሚቀር እግዚአብሔር ይቀለዋል። ምን ካላችሁኝ፣ ሰማይን ጠቅልሎ ቢያስወግደው እግዚአብሔር አምላክ የተመሰገነውን። ስለዚህ እንደዚህ ይሆናል። ነገ ተአምር ይሆናል። ነገ የተዘጋው ይከፈታል። ነገ ባዶ የሆነባችሁ ነገር ሁሉ ታሪክ ይሆናል። እግዚአብሔር አምላክ የተመሰገነው። የዛሬ ጭንቀታችሁ፣ የዛሬ ስጋታችሁ፣ የዛሬ ድንጋጤያችሁ፣ የዛሬ ለቅሶና ዋይታችሁ ነገ በሳቅ ይተካል። ነገ በብርሃን ይተካል። ነገ በደስታ ይተካል። ነገ በምስጋና ይለወጣል። ይህ ይሆናል የሚል ሰው ይብለጠኝና አሜን ይበል። ሃሌሉያ! እግዚአብሔር ተናግሯልና ክብር ለመንፈስ ቅዱስ ይሁን። ሌላ አነሳዋለሁ ብዬ በዛሬው መልእክቴ ላይ ያስኩት አምስተኛውና የመጨረሻውን ነጥብ እግዚአብሔር በቂ ነገርን ያዘጋጃል። ሃሌሉያ! እግዚአብሔር በቂ ነገርን ያዘጋጃል። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። በነጋታው ይላል እንግዲህ ነፋስ አታዩም፣ ዝናብ አታዩም፣ ይህ ሸለቆ ግን ውሃ ይሞላል ተብሎ በተነገረ በነጋታው በቃ በነጋታው ከተባለ ሳምንት ነው አትበይ፣ 15 ቀን ነው አትበይ። በነጋታው ካለ በነጋታው ብሏል ብለህ እመን። ክብር ለመንፈስ ቅዱስ ይሁን። በነጋታው በኤዶምያስ መንገድ የመጣውን ውሃ በተመለከተ ይሄ ውሃ ምንን ነው የሚያሳየው መሰላችሁ? እግዚአብሔር በዛ ችግር፣ በዛ ፈተና፣ በዛ ዋይታ፣ በዛ አስጨናቂ ሁኔታ ውስጥ ላሉት ያዘጋጀው የበረከት አቅርቦትን ነው የሚያመለክተው። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር በምድረ በዳ ያዘጋጀው ውሃ ለነገስታቱ፣ ለሰራዊቱ፣ ለእንስሶች ሁሉ የሚበቃ ነበር። ክብር ለመንፈስ ቅዱስ ይሁን። አምላካችን እግዚአብሔር በቂ የሆነ የበረከት አቅርቦትን የሚያዘጋጅ አምላክ ነው። ክብር ለእግዚአብሔር ይሁን። ዛሬም እግዚአብሔር ወዳጆቼ ለቤተሰብህ፣ ለአገልግሎትህ፣ ለሚያስፈልጋችሁ ነገር ሁሉ በቂ አቅርቦትን አዘጋጅቶላችኋል። ያዘጋጃል አይደለም፣ አዘጋጅቶላችኋል። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ካዘጋጀው ነገር ጋር መገናኘት ትጀምራላችሁ። እግዚአብሔር አምላክ የተመሰገነ ይሁን። ምን ተዘጋጅቷል ለምትሉ ሰዎች፣ ጥያቄ ላለባችሁ ሰዎች ስለተዘጋጀላችሁ ነገር የእግዚአብሔር ቃል ፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 19 ላይ እግዚአብሔር ያዘጋጀላችሁን ነገር እንዲህ በማለት እናገርና ወደ መደምደሚያ ይመጣለሁ። ምን ይላል መሰላችሁ? አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ይላል። ሃሌሉያ! እግዚአብሔር አምላክ የተመሰገነው። እስቲ ይህንን ቃል አውጁ በሕይወታችሁ ላይ፣ በጎደለው ነገር ላይ፣ በተጨነቃችሁበት ነገር ላይ፣ ባጣችሁት ነገር ላይ ይህንን ቃል አውጁ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። እግዚአብሔር አምላክ የተመሰገነው። እስቲ አንዴ ለመጨረሻ ለራሳችን እናውጃለን። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልገኝን ሁሉ ይሞላብኛል። አሜን። እግዚአብሔር አምላክ የተመሰገነው። ወደ ማጠቃለያ ስንመጣ ዛሬ ሕይወትህ ወይም ሕይወትሽ ደረቅ ሸለቆ ውስጥ ያለ ቢመስልም እግዚአብሔር ባለንበት የደረቅ ሸለቆ ውስጥ በረከትን ማምጣት ይችላል። የተዘጋ በርን መክፈት ይችላል። የደረቅ ማደስ ይችላል። የጠፋውን ምርኳችንን እንደገና መመለስ ይችላል። በሕይወትህ ምልክት የሚሆን ንፋስም ዝናብም ከዚህ በኋላ ላታይ ትችላለህ።
ነገር ግን አንድ ነገር አረጋግጥልሃለሁ፣ እግዚአብሔር በአንተ ሕይወት በአንቺ ሕይወት ውስጥ እየሰራ ነው። እግዚአብሔር በእኔ ሕይወት እየሰራ ነው የሚል የሚያምን ሰው እግዚአብሔር በእኔ ሕይወት እየሰራ ነው ብሎ ያውጅ። የጌታ ስም የተባረከ ይሁን። ይህንን ቃል አብረን እንበል ወገኖቼ ሆይ። በሕይወቴ ምልክት የሚሆን ንፋስም ዝናብም ላላይ ይችላለሁ። አንድ ነገር ግን እርግጠኛ ነኝ፣ እግዚአብሔር ስለ እኔ በሕይወቴ ውስጥ እየሰራ ነው። አሜን። በኢየሱስ ክርስቶስ ስም አሜን፣ 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 አሜን።